የራሴን ህይወት በቃ ጀምራለሁ እኔም እነሱ ወአለይኩም ሰላም በከፋኝ ጊዜ አብረኸኝ ነበርክ፣ ባዘንኩኝ ጊዜ አብረኸኝ ነበርክ፣ ከኔ ጋር ስትንከራተት ነበር። አሁን ደግሞ አንተ ስለከፋክ ብቻ ተነስተህ ከኔ አጠገብ መሄድ አለብክ? ሙቪ ባለፈው ቃል ገብተህልኝ ነበር አንቺን በከፋሽ ጊዜ ምንም ቢሰማሽ አብሬሽን አላልከኝም? እንደ እህት እንተያየለን አላልከኝም? ነገር የለን አውቃለሁ እኮ ሙባሪክ እንደከፋ እንደደበረ እኮ አውቃለሁ። ሙቪ ምን ተፈጥሮ ነው? እኔ የማላውቀው ነገር አለ? ምን እኮ ምንም የሆንኩት ነገር እኔ እኮ ደስተኛ ነኝ እኮ ምንም እኮ ወላሂ ምንም የሆንኩት ነገር አለ ሙባሪክ አታና አሬ ውስጥ ሁሉ ነገር ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልহামዱሊላህ፣ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ለመጨረሻ ጊዜ እናንተ ጋር መጥቻለሁ። ያው ከእናንተ ጋር ብዙ አመታቶችን አብረን አሳልፈናል። የደስታ የሀዘን ስቀናል፣ አብረን አልቅሰናል፣ አብረን ተከፍተናል፣ አብረን አዝነናል፣ አብረን ወድቀን አብረን ተነስተን አልহামዱሊላህ እዚህ ደረጃ ደርሰናል። በእርግጥ ኦኬ እናቴ ደወለች፣ ማዘርም ደጋግማ እየደወለች ነው። ጠዋት ደውዬላት ነበርና ለዛ ዝም ብላ እየደወለች ነውና ያው እናንተ ማለት ከእናትና ከአባቴ ቀጥሎ ሁለተኛ ቤተሰቦቼ ናችሁ። ይህንን ነገር ለብዙ ጊዜ ስነግራችሁ ነበረ። አልহামዱሊላህ ከብዙ ቆይታዎች ከብዙ ጊዜያቶች በኋላ እዚህ ደረጃ ደርሰናል። ለሁሉም ነገር አላህ ይመስገን አልহামዱሊላህ። ነገር ግን ዛሬ የመጣሁት ያው ወደ እናቴ ጋር ለመሄድ ነው። ወደ እናቴ ጋር ለመሄድ የወሰንኩበት ምክንያት በቃ እረፍት ያስፈልገኛል፣ መረጋጋት አለብኝ። አይታችኋል ብዙ ከዚህ ኦልሞስት 1 አመት ሆነኝ ብዙ ነገር ወደኔ ከመጣ ማለት ነውና ብዙ ነገሮች እየመጡ አይታችኋል። ሁሉ ነገሬን እያጋራኋችሁ ነበርና ያው እኔ ደግሞ ሲጨንቀኝ ወይ የሆነ ድብርቱ ስገባ ልክ ሳሎን ስቀር እናቴ ጋር ነው የምሄደውና የደወለች ወይ ማም ወአለይኩም ሰላም እንዴት ነሽ? ሰላም ናችሁ? አለን አልহামዱሊላህ። እኔም እኮ ናፍቀሽኝ እኮ ነበር ጠዋት የደወልኩልሽ። አንጀቴን አትብያ ወላሂ። እመጣለሁ በቃ የሆነ ነገር እያስተካከልኩ ነበር። አሁን እመጣለሁ ማለት ያ እኮ አመቻችቼ ለመምጣት ብቻ እደውልልሻለሁ ማሚዬ። አሚን አሚን። በቃ እስቲ እደውልልሻለሁ። እሺ ወአለይኩም ሰላም። ብቻ አሁን እንሄድና ሰርፕራይዝ እናደርጋታለን ማለት ነው ቤተሰቦቼ። እሷም ናፍቀኸኛል እያለችኝ ነበርና ያው ለአንዴና ለመጨረሻ ጊዜ አሚረንና ቤቲን ጠርቻቸዋለሁ። በቃ እሰናበታቸዋለሁ። የራሴን ህይወት በቃ ጀምራለሁ እኔም እነሱም አሪፍ ህይወት ጀምረዋል። አላህ ያሳካላቸው። አላህ በተለይ ደግሞ ቤቲ አላቅም በጣም መጥፎ ሁኔታ ውስጥ ናት። በጣም የመሬን ነው የምላችሁ ከመነግራችሁ በላይ በጣም ከባድ ሁኔታ ውስጥ ነው ያለችውና እንዳያችሁት ነው። በጣም ከባድ ነው። እንኳን ለሷ ለኔ ራሱ ይከብዳል። አንደኛ ቤተሰብ የሚባል ነገር አለ፣ ከዛ እዚህ ጋር ህይወት የሚባል ነገር አለና በጣም ጭንቅ ውስጥ ናትና ዛሬ ጠራትና እንግዲህ በቃ አላህ
መልካሙን ነገር እንዲሰጣት መልካሙን ህይወት እንዲያኖራት ለመጨረሻ ጊዜ እሰናበታታለሁ። ጠርቻታለሁ። ቤቲንም አሚርንም ጠርቼዋለሁ። እንዳያችሁት ነው። አሚርም ከልቡ አፍቃሪ ነው። ከልቡ ነው የሚያፈቅራት የሚወዳት። በቃ አላቅም፣ የመሬን ነው የምላችሁ። ይህንን 2 ወር ያየሁት ነገር በጣም ለእኔ ራሱ ከኔ የሚጠበቅ ነገር ሁላ አይደለም ማለት እስከዛሬ እንኳን አየዋለሁ ብዬ የማስበው ነገር አይደለም ያየሁት ይህንን 2 ወር። ብቻ ሁለቱንም ጠርቻቸዋለሁ። እንግዲህ ልብሴንም ሁሉ ነገሬን አዘጋጅቻለሁ። ትንሽ ቀን የሚቀረው እሱንም ይዤ ሄዳለሁ ብያለሁ። እንግዲህ ኢንሻአላህ ቀጣይ እንግዲህ ከእናቴ ጋር ከቤተሰቦቼ ጋር ከእህቴ ከወንድሜ እንኳን የለም ተማሪ ነው፣ ግቢ ነው፣ ዩኒቨርሲቲ ነው። ከእህቴ ጋር እህቴ ግን አለች። ከእህቴ ጋር እና ከእናቴ ጋር የምታዩን ይሆናል ብዬ አስባለሁ። ያው ማዘር እንግዲህ ፍቃደኛ አይደለችም፣ ስራ ለቃ እንዳመጣ እያለች ነው። ግን ከስራውም ከምንም በላይ የኔ መረጋጋት፣ የኔ ሰላም መሆን፣ የኔ ጥሩ መሆን ነው የሚቀድመውና እኔ ደግሞ ደህና መሆነው ሰላም መሆነው እናቴ ጋር ስሆን ነው። እና ቤተሰቦቼ በቃ ካሁን በኋላም እንግዲህ ያው በእርግጥ ከተመቻቸልኝ ከቤተሰቦቼ ጋር ቪዲዮ እየሰራው ለቅላችኋለሁ። ካልተመቻቸልኝ እንግዲህ ኢንሻአላህ ሰላም ሆኜ ተረጋግቼ እስከመጣ ድረስ እንድጠብቁኝ በአክብሮት ጠይቃችኋለሁ። ቤት ድረስ ነው የጠራኋቸው አሚርንና ቤቲንም። ያው ከነሱ ጎንም ለመሆን እኔ ቃል ገብቻለሁ እና ብቻ አልሐምዱሊላህ ለሁሉም ነገር አላህ ነው ሁሉንም ነገር የሚያሳካው የሚያስተካክለው። ብቻ ዱዓም እያደረኩኝ ነው፣ በዱዓም እየበረታው ነው። በቃ ዱዓ እያደረኩ ነው። ብቻ ወደ አላህ እንድመለስም አድርጎኛል ሁሉም ነገር። እስቲ እንጠብቃቸውና ደግሞ ያለውን ነገር ደግሞ ከነሱ ጋር እንጨርሳለን። ማን ነው? ግቡ ግቡ። አሃ ምንም ቁጭ በሉና ብቻ ቆይ መጀመሪያ ቁጭ በሉ። ወረፉ ሻይ ቡና ብቻ ቤት አይ እንግዲህ ቀስ ስለነበረን ጊዜ ስለሁሉም ነገር አመሰግናለሁ። ካሁን በኋላ እኔም አላህ እስኪል ድረስ የራሴን ህይወት ለመጀመር እናቴ ጋር ሄጄ ለማረጋጋት ወስኛለሁ። ትንሽ እረፍት ለማድረግ እንግዲህ ወደ እናቴ ጋር ልሄድ ነውና ቤቲ አንቺም ትዳርሽን ህይወትሽን አላህ ያስተካክልልሽ። እኔ ከእናንተ ህይወት እንግዲህ ከዛሬ ነግሬሻለሁ። ባለፈው ምን እያልክ ነው? እናቴ ጋር ልሄድ ነው። ዝም ብለህ ተነስተህ ትሄዳለህ እዚህ ስራ ሳታስተካክል የሆነ ነገር ለእናትህ ሳንይዝ ምንኛ አባዳነን እንዴ? ዝም ብለህ ተነስተህ የምትሄደው እናትህ ሻንጣ አዘጋጅተህ ልብስህን አጣጥፈህ ልሄድ ትለናለህ። እናቴ ጋር ልንሄድ ነው። ሻንጣችሁን አዘጋጁ፣ አብረን እንሂድ። ለእናቴ ምን ልትሰጧት አሰባችሁ እናንተ? እናታችንን እንዴት ነው ሰርፕራይዝ የምናደርገው ብለህ አብረን እንሄዳለን እንጂ ዝም ብለህ ተነስተህ ልትነሳ ነው እንዴ? ሙሉ ምን ማለት ነው? ዝም ብለህ እዚህ የጀመርከው ስንት ስራ አለ። ዝም ብለህ ልትሄድ ነው? አይ አሚር፣ እኔ እንጃ አላቅም። ወላሂ ብዙ በቃ እኔ አላቅም። ያው የጀመርኩትን ነገር ታውቃለህ፣ ስራውም ሁሉም ነገር እየተስተካከለልኝ አይደለም። ህይወቴም ልክ አይደለም። በቃ ብዙ ነገሮች ተደራርበውብኝ በቃ አሁን ልክ ላይ አይደለም። ስለዚህ እናቴ ጋር ሄጄ ማረፍ እረፍት ያስፈልገኛልና
ሁሉም ነገር ይስተካከላል። ሲቀጥል ደግሞ እናትህ ጋር በዚህ ሙድ ብትሄድ እንደዚህ ተረብሻ እንደዚህ ያዝነህ ከፍቶክ እንደዚህ ስትሄድ እናትህ ምንድን ነው የሚሰማት? ታውቃለህ እሷ እዚህ ሆነ እንኳን በልተህ የምታድር አይመስላትም አይደለ? ሙቢ እኔ ምንም ቢሆን ወንድምህ ነኝ። ምንም ከአንድ እናትና ከአንድ አባት ባንወጣም ሙቢ እኔ ወንድምህ ነኝ። ምንም ማለት አይደለም። ለእናትህ የሚያስፈልጋት ኢንሻአላህ አላህ ካለ በግ ሸካ አርግተን በግ ተሸክመን ተሰባስበን እኔ አንተ ሚኮ ሁላችንም ተሰባስበን በደስታ እናትን ስንዘይራት ከዛ ደግሞ እዛው በጉን ሸካ አርግተን በልተን ጠጥተን ወደ ስራ ስትመለስ ነው እንጂ እናት ደስ የሚላት ሻንጣ ተሸክመስ ብትሄድ እኮ እናት ላይ እኮ ጭንቀት የምትፈጥርበት ሙሉ ምን ማለት ነው? አንተ ከአንተ ይሄ ነገር አይጠበቅም። ለእናት የሆነ ነገር ሳናረግ ለእናት የሆነ ነገር አርግተን ስንጠራት እሷን ደስ የሚላት ሙባሪ ልጄ መጣ ብላ ለሰው ራሱ ለማውራት ራሱ ደስ የሚላት የሆነ ነገር ይዘህ ስትሄድ የሆነ ነገር ስታረግላት አንተ የሆነ ነገር ስታሳካ የሆነ ነገር እንኳን እናሳካ መጀመሪያ። አይ እንደዛ ሳይሆን እኔ እናንተ ሙቢ ምን አለ መሰለህ አጭር ጊዜ ነው የተዋወቅነው፣ ግን አላህ ብሎ አላህ ካለ ብዙ ረጅም ጊዜ ልንሄድ እንችላለን። ግን በዛ መሀል አላህ ደስ የሚላት እናትህ የሆነ ሱቅ ከፍተህ የሆነ ሱቅ ከፍቻለሁ ብለን ሄደን አይኗን ይዘናት መተን ይሄው የሙቢ ሱቅ ይሄ ነው የስራ ቦታው ስራ ጀምሯል ስትላት ነው አላህ ደስ የሚላት እንጂ ዝም ብለህ ተነስተህ ሻንጣ ይዘህ እናትህ ላይ ብትሄድ አይደብራትም? አንተ ራሱ እንደ አንተ ራሱ እሷ ራሱ ምን አለች? አይ እሷ ራሱ ናፍቀኸኛል ያለች ነው። አሚር ምን መሰለህ እኮ መናፈቅና መናፈቅና እኔንም ተረዳኝ። በቃ እኔ አሁን ሰላም ጤነኛ መሆኑ በቃ ልክም መሆኑ ገባ ምረጋጋው ምን እናቴ ጋር ሲል ነው። እናቴን አይኗን ሳያት ነው በቃ አላውቅም። እኔ በዚህ ሰዓት እኔ ልክ እንደዛ አይደለም። እንደዛ ሁሉም ሰው እናቱ ጋር ሲሄድ እኮ ነው ታው ያታስጨንቀኝ ነው። ሁሉም ሰው እኮ ከእናቱ ጋር እኮ ነው ሰላም የሚሆነው። ሁሉም ሰው እኮ እናቱ ጋር እኮ ነው ደስተኛ የሚሆነው። ማን ደልቶት ያለ እናቱ ይሆናል? ስሙኝ ሙባረክ። ሲቀጥል ደግሞ እናንተ አንተ ለኔ በጣም በከፋኝ ጊዜ አብረኸኝ ነበርክ፣ ባዘንኩኝ ጊዜ አብረኸኝ ነበርክ፣ ከኔ ጋር ስትንከራተት ነበር። አሁን ደግሞ አንተ ስለከፋክ ብቻ ተነስተህ ከኔ አጠገብ መሄድ አለብህ? ሙቢ ባለፈው ቃል ገብተህልኝ ነበር አንቺን በከፋሽ ጊዜ ምንም ቢሰማሽ አብሬሽን አላልከኝም? እንደ ወንድም አይሻልም? እንደ ወንድም እንደ እህት እንተያየልን አላልከኝም? አሁን ከመሬት ተነስተሽ ሻንጣን አዘጋጅተህ ኑ ስትለን እኔ አልገባኝም ነበር። እኛም እናጠፋለን እኮ ብዙ ነገሮች። ያው እንደ ሚዲያም ሰው ብዙ ችግር ይመጣብናል። ግን አላህ የተሻለ ነገር ሲሆን እናትህ ጋር ብትሄድ ይሻላል። የተሻለ ነገር ሲመጣ እናትህ ጋር ብትሄድ ደስተኛ ትሆናለች እሷ። ይሄ ነገር እኔ ትክክል ነው ብዬ አላስብም። አላህ ብሎ የሆነ ነገር አሳክተን ይሻላል እናትህ ጋር ሄደን ሰርፕራይዝ እናደርጋታለን። ነሞቢ አይ እኔ ለመረጋጋት ነው እኔ እዛ ለመቆየትም ለምንም አይደለም። እኔ በቃ መረጋጋት እኔ እሷ ጋር ሲሄድ ነው ሌላ የት ትዝ ይልሃል ሙባረክ? የዛኔ እኔ መሄጃ ያጣው ሰዓት ምን ያህል እንደከፋኝ ትዝ ይልህ ነበር አይደል? ግን አንተ ነበርክ ያጽናናከኝ። እኔ አሁን ለአንተ አንሼ ነው ማሚ ጋር የምትሄደው። በዚህ ሙድ ደግሞ ማሚ ስታይ ምንድን ነው የሚሰማት? እንደዚህ ተረብሸ እሷ ጋር ስትሄድ ምንድን ነው የሚሰማት? እሷ የምታውቀው ሳቄታው ሙባረክ ነው። እዚህ ሲቀጥል ስንት ያልጨረስከው ስራ አለክ። ስራክን ጨርሰክ ገንዘብ ይዘህ ነው ማሚ ጋር መሄድ ያለብህ። ሙቢ ማና የሚለው ነገር ስሙ ወይ ይሄዳለው ሻንጣውን አዘጋጅቶ ይሄዳለው። ከእናንተ ጋር መሆን አልፈልግም እያለ የት ነው የሚሄደው? ሙባረክ ነው የምትሄደው? እናቴ እሄዳለሁ። የሆነ ነገር ሳያደርግ እንዴት ነው እናቱ ጋር የሚሄደው? የሆነ ነገር ሳንይዝ ምን ሳንል ዝም ብዬ ሻንጣ ተሸክሜ እሄዳለሁ እያለ ነው። ይሄ አላወራንም እንዴ? ሙባረክ የት ነው የምትሄደው? ስለ እናት አላወራንም እንዴ? ሰማ ምን ነው ነገር የለም። በቃ እኔ ሚካስ አልቻልኩም። በቃ እኔ ግራ ገባኝ። አልቻልኩም ማለት ምንድነው? ስንት ነገር እያወራን አልነበረም ያለን? እናት ጋር እንደዚህ ነው እንደምንሄደው እንደዚህ ነው እንዲላል ተባባሉ። ትላንትም ከትላንት ወዲያ የሚከለከልኩ አይደለም እኔ እንዳትሄድ ነው። ወደ ማለት ልትሄድ ፈልገን ንገረኝ ሙባረክ።
ንገረኝ አላልኩም? አውቃለሁ፣ ያለበት ሁኔታ አውቃለሁ፣ ምን እየሆንክ እንደሆነ አውቃለሁ አይደለ? ግን እንደዚህ አንሄድም፣ ትደነግጣለች። ከትናንት ወዲያ ደውላ እኔ ነኝ ያወራሁት አይደለ? ምን እንዳልኳት ታውቃለህ አይደለ? ፊት ለፊት ነው ያወራሁት አይደለ? ለምንድን ነው እንደ ባዳ የምታደርገው? ሻንጣ ምናምን ማስተካከልስ ምን አስፈለገው? ለምንድን ነው ይሄን ሲያስተካከል? በእናትህ ሙባሪክ ከኔ ጋር ነው የምጣላው። ሙባሪክ ስነ ስርዓት ነው ያዝ። እንጣላለን። አውራን አይደለ? ያወርተን የጨረስነው ድጋሚ ትመጣ እንደጣልክ ትንትላለህ። እንደዚህ ሆነ መሄድ የለብህም ብያለሁ አይደለ? ነው ከኔ ኋላ ሄደህ ምን ልታረግ ነው? እንዴት ነው እያየኝ ያለው? እኔን ቆይ፣ እኔ ሊደበቀኝ ነው እንዴ? ስሜትን ንገረኝ ብዬ ባለፈው አወራራ ቁጭ ብለን ተቃቅፈን ስንት ነገር ስናወራ ነበር አለ። ስንት ነገር ውስጥ ገብተን ነበረ። አሁን ከኋላ ተነስተ ሄዳለህ የምትለው? ሰማኝ ሙባሪክ፣ የሆንከው ነገር ካለ ንገረኝ። ለኔ የሆንከው ነገር ካለ ንገረኝ ለኔ። አውቃለሁ እኮ ሙባሪክ፣ እንደከፋ እንደደበረ እኮ አውቃለሁ። ግን ደግሞ አብረን እንሄዳለን፣ የሆነ ነገር ይዘን እንሄዳለን ብያለሁ አይደል? ዝም ብለን አንሄድም ብለናል አይደል? አውርተን ከስቷንም ማሚንም እንመጣለን፣ የሆነ ቀን እንመጣለን፣ ተዘጋጂ ምናምን ብለን ነግረናታል አይደል? ድንገት ተነስተህ በማለት ስትሄድ ምን ትላለህ? እሱ ሙቢ ምን ተፈጥሮ ነው? የማላውቀው ነገር አለ? ምንም የተፈጠረ እና ምንም የሆንኩት ነገር እኔ እኮ ደስተኛ ነኝ እኮ ምንም እኮ ለምን እነሱ እንደዚህ ያዝናሉ? ወይ እኔን ተረዱኝ። በቃ እኔ አላውቅም ምን ይሆነኛለሁ? ምንም እኮ ወላሂ ምንም የሆንኩት ነገር አይደለም። ወርቅ አታናደ እኔ ውስጥ ሁሉ ነገር ሰላም እኮ ነው። ምንም እኮ የሆንኩት ነገር የለም። ሰላም ከሆነ ተረጋግተህ እናትህ ጋር ድሮ እንደምትሄደው ተረጋግተህ በደስታ ነው የሚሄደው። ናፈቀችኝ። አሁን አንሄድም። አወራን አይደል? እንደ ከትላንት ወደ ደውለን አወራን አይደል? ያለውን ነገር አወራን፣ ቁጭ ብለን አወራን። እኔም አወራኋት እንመጣለን አለ። እንደዚህ አይደለም የምንሄደው ብለን የቀረነው አይደል? እንጂ ልንሄድ ከያዝን ፕሮግራም ስንት ጊዜ ሆነ እንዴ? መኪና ይዘን በስነ ስርዓት የሆነ ነገር አርግተን ደስ እንዲላት በቃ በጣም እዛ ቆይተን እንመጣለን ምናምን ተባብለን አይደል ያወራን። አሁን እንደ አዲስ ተነስተ ሄዳለሁ የምትለው ምን ቤት ነው? ሌላ ነገር ጀምራለህ ከይደበቀ እኮ አሁን በቃ አሁን እመንና ቁጭ በል ሙቢ። በቃ ተረጋግተህ ከትንሽ ጊዜ በኋላ ትሄዳለህ። ሙባረክ ሙቢ እኔ ቃል እገባለሁ። እስከኔ ጋር አንታለ ሰንሳትን ይዘህ ተቀመጥ። የማትቀመጥ ከሆነ ግን እኔን ደግሞ ረግጠኝ ሄዳለሁ ካልክ ሂድ፣ ውጣ። አውቃለሁ ከእናትህ እንደማልወጣ፣ ግን ከእናትህ ጋር የምንሄድበትን ነገር ተነጋግረን አይደል? እንደዚህ ሆነ ደግሞ ጨረሻ አትሄድም። አሁን ተቀመጥ፣ ተረጋጋ። ካሜራውን እንትን የምትልበትን መንገድ እኮ ነው ያስተካክላለሁ። ተቀመጥ፣ ካሜራውን ቪዲዮ እንትን በል። የምታደርገውን ነገር አድርግ። አትሄድም። አውርተን እንደ አዲስ ለምን ነው እንደዚህ ስትሄድ እሷስ ምንድን ነው የምትጠብቀው? ምንድን ነው የምትለው? ከትናንቱ አውርተን አረጋግጫ ተነጋግረን ማሚ ምንም ችግር የለም ደስ ብሎን ነው ያለ ነው እንመጣለን ብዬ ነግረን ደስታችንን ስጠብቅ አንተ ሻንጣ ጠርጥረህ ትሄዳለህ። አትመለስ ነው የምትሄደው። የማይክል ሻንጣ ይዘህ ደግሞ በቃሽ። ጌታን ረለም እንደ ባዳ በጣም እያየ እዚጋ እኮ ደውላ እኮ የጠየቀችኝ ያለችው እኮ እኔን ነው። እንደዚህ ብትሄድስ ምን ትለኛለች ማሚ? እኔንስ እያወራን ነው፣ እያረጋጓት ነው አይደለም? ምንም ነገር የለም እያልኳት ነው። አሁን ተነስተህ እንደዚህ ድንገተኛ ስትሄድ በቃሽ፣ ትቼዋለሁ። አይደለም ስንት ነገር እንትን ብለን እንደገና እንደ አዲስ እዚህ ጋር እንትን ይላል።